ሰሚት ምንድነው? ሰሚት ምን ጉድ ነው ያለው? ሰሞኑን ምንድነው ሰሚት ሰው ለምትሉ ሰዎች ማለት ነው እኔ ልንገራችሁ፣ እኔ ደርሼላችኋለሁ። እንደዚህ ሆዳችሁን ቁርጥ ሲያደርጋችሁ ለነበራችሁ ሰዎች ማለት ነው ይሄ ቪዲዮ ለእናንተ ነው። ቁጭ ብላችሁ ስሙ። የመጀመሪያው ነገር ሰሚት ያለው HIV ነው ጋይስ፣ ኤድስ። የምሬን ነው። እኔ ዛሬ ይሄንን ጉዳይ ማለት ነው ለአምስተኛ ጊዜ ስሰማ፣ ለአምስተኛ ጊዜ ሰው ሲነግረኝ በእውነት ነው የምላችሁ ጋይስ፣ ሰው HIV የሚባል በሽታ እንዳለ እረስቶታል። አይ ዶንት ኖ ዋይ። በቃ ዝም ብላችሁ ያለምንም ፕሮቴክሽን ያለምንም ነገር ሰው ሁላ በቃ አሁን ሰሚት ላይ እንዳለ እየተረፈረፈ ነው ጋይስ፣ እየተረፈረፉ ነው እንዳለ እና ተጠንቀቁ ባካችሁ። ሌላኛው ደግሞ ሰምታችሁ ከሆነ ሰሚት ላይ ሰሚት ስጋ ቤት ባላችሁን አትመኑ፣ ባልሽ እንዳለ ስጋ ቤት ነው ያለው፣ ሚስትክ እንዳለ ስጋ ቤት ናት ምናምን ሲባል ለሰማችሁ ሰዎች ምናምን ምን መሰላችሁ ማለት ነው ስጋ ቤት ምን እንደሚያደርጉ ልንገራችሁ። ሴቶቹ አብዛኛውን ጊዜ ይሄ ሴቶች ናቸው እንደዚህ የሚያደርጉት ምናምን ነው የተባለው። እና ምን ያደርጋሉ መሰላችሁ ማለት ነው ቢል ሲመጣ መጨረሻ ላይ ካስተናጋጁ ጋር ይነጋገሩና ስልካቸውን በቃ ሀብታም ወንድ ምናምን ካለ በቃ ስልካቸው 09 ምናምን ብለው በቢል መልኩ ይልካሉ። ከዛ ጀለስ ከወጣ በኋላ ምናምን ደውሎ ያናግራታል ምናምን ነው። እና ባልሽን ወይ ሚስትክን ሰሚት ስጋ ቤት ናት ምናምን የተባለው ሌላኛው እሱ ነው። ግን በእውነት ኤድስ በጣም በዝቷል ጋይስ፣ ማርያምን ተጠንቀቁ። ሰሚት ላይ እውነት ሰው ከፍቷል። ሰሚት ስለሚባለው ነገር እኔ ነገር ለምን አልገላገላችሁም? ያው ሰሚት አካባቢ ያላችሁ ብዙዎቻችሁ ታውቃላችሁ፣ ያልገባችሁ ደግሞ አላችሁ። ግን እሱን ከመንገሬ በፊት ድሮ የኤችአይቪ ማስታወቂያ በጣም ይሰራ ነበር። በጣም የሚያስፈራሩ ቀጭን ሰውዬ የሚያስናም በቃ በጣም ከባባድ ማስታወቂያ ነበር የሚሰራው እና ሰውን በዛን ያህል በጣም ነበር የሚፈራው ኤችአይቪ ማለት ነው። አሁን ግን ቀለል አድርገን እያየነው ነው፣ ልክ እንደ ጉንፋን እያየነው ነው ማለት ነው። ምንም ትኩረት እየተሰጠው አይደለም። ግን አዲስ አበባ አሁን በኤችአይቪ አንደኛ ሆነናል ማለት ነው። በጣም ኤችአይቪ ተስፋፍቷል እና ምን ልላችሁ ነው ተጠንቀቁ። በተለይ ይሄ ሎንግ ዲስታንስ ላይ ያላችሁ ባልሽ ክፍለ ሀገር ያለ ባልሽ ወደ አፍሪካ ሀገሮች የሚሰራ ሴት ካለሽ ባልሽ ሲመጣ እንመርመር በይ፣ ዝም ብለሽ እንዳተኝ። በጣም ኤችአይቪ በጣም አሁን እየተስፋፋ ያለበት ሰዓት ነው ባይዘው ያለውና በተለይ እነዚህ ኬንያ፣ ኡጋንዳ፣ ሳውት ሱዳን ምናምን የሚሰራ ባል ካለሽ የፈለገ ያኩርፍሽ ሲመጣ እንመርመር በይ። ምክንያቱም አንዳችሁ ለልጆቻችሁ መትረፍ አለባችሁ ሰው፣ ስለዚህ መመርመር አለባችሁ። ይሄ እንዴት እንዲለዋለው ታማኝ ነው 24 ሰዓት ስልክ አወራዋለሁ ምናምን ብለሽ እንዳትሸወጂ። ምክንያቱም እዛ አካባቢ እኔ እርግጠኛ ነኝ የምነግራችሁ ከ90% በላይ ታማኝ አይደሉም ለትዳራቸውና በጣም ከባድ ነው። ጥቁሮቹ አበሾቹ ትንሽ ይወደዳሉ፣ ጥቁሮቹ ግን ትንሽ እርካሽ ስለሆኑ ከነሱ ጋር ነው እየከፈሉ የሚወጡት ማለት ነው። ፕሮስቲቲዩቶች መንገድ ላይ የሚቆሙ ከስንት ሰው ጋር እንደምትወጣ ያቺ ሴት አስቡትና ከእንደዚህ አይነት ሴት ጋር እየከፈሉ ይተኛሉ ማለት ነው አበሾቹና እዛ ለስራ ሄዱ ማለት ነውና አብዛኞቻቸው 90% እኔ እርግጠኛው እነግራቸዋለሁ እንደዛ ናቸው። እና ተጠንቀቁ በቃ እንመርመር በሉ። ሁለተኛ ሪሌሽንሺፕ ትዳር ሲጀምሩ ራሱ ተመርመሩ ማለት ፋራነት አይደለም። ላይ እንደውም ሌላ ነገርም ልጨምርላችሁ ጋይስ። ከዛ በፊት ግን በጣም ብዙ ኮሜንት አግኝቻለሁ። አንዳንዶቻችሁ በጣም እንዴት ነው አውቀሽ ነው ለራስሽ ብለሽ ነው ማርያምን የሰደባችሁኝም ሁሉ አላችሁ። እኔ ማለት ነው አንዳንድ ሰዎች በጣም ነው የምታሳዝኑኝ። እግዚአብሔርን የእናንተ ቤት አንኳክቶ እስካልገባ ድረስ ለሰው ግንዛቤ አትሰጡ። ገባችሁ አይደለ? አንድ ነገር ቤታችሁ አንኳክቶ እስከሚገባ ድረስ መሆን የለበትም። እኔ እዛው ሰሚት ተቀምጦ ማለት ነው ስለ ሰሚት ጉዳይ ምንም የማያውቅ ሰው በጣም ብዙ ሰው አለ እርግጠኛ ነኝ። እና አንድም ቪዲዮን የሰራሁት ለዛ ነበረ። ሁለተኛ ደግሞ ግንዛቤ ለመስጠት ነው ጋይስ። HIV ኤድስ በጣም በዝቷል። ለምን ሰው ሁላ ረስቶታል። ሁላችንም ረስተናል ኤድስ የሚባል በሽታ እንዳለ። ገባችሁ አይደለም? ትዝ ይላችኋል ድሮ በ90ዎቹ ጊዜ HIV እንዴት እንደተስፋፋ በቲቪ እንኳን ዘፋኞች እስከሚዘፍኑ ድረስ ምን እስከሚሉ ድረስ ምናምን ያ ጊዜ እየተደገመ ነው።
ካልገባችሁ የምሬን ነው። ቀላል ነገር አይደለም። አላቅም አንድ ሰው ተጠንቀቁ ብሎ ቪዲዮ ሲሰራላችሁ ኦኬ ይሁን ነገር ሰምቶ ነው ማለት ነው ብላችሁ ለሰማው አትሊስት ላልሰማው ማስተላለፍ አለባችሁ። ገባችሁ አይደለ? ዩ ኔቨር ነው ነገ እናንተ ቤት እንደዚህ አይነት ነገር ይምጣ አይምጣ አታውቁትም። እናንተ ላይ ራሱ ይምጣ አይምጣ አታውቁትም። ገባችሁ አይደለ? አሁን ወጣቱ የት ነው ያለው? እውነት እኔ 16 አመት ቲኔጅ እህት አለች። ገባችሁ አይደለ? እህቶች አሉኝ፣ ሴት እህቶች አሉኝ፣ ወንድም አለኝ። ገባችሁ? እነሱ ላይ እንዲደርስ አልፈልግም እንደዚህ አይነት ነገር። ሰው ስሰማ ሁላችሁም ጋር ነው ያደረስኩት እንደዚህ አይነት ጉዳይ። አብዛኞቹ ሰው ለምን እንደሆነ አላውቅም። ትናንትና የሆነ ልጅ ቪዲዮም ራሱ እያየሁ ነበር። ኮንተንት መስራት እስከ መፍራት ድረስ ለምን ግንዛቤ መስጠት ነው ይሄ። ገባችሁ አይደለ? ለማያውቅ ማሳወቅ ነው፣ ማስተላለፍ ነው። ሰሚት ብቻ አይደለም ባይዘው እንደዚህ አይነት ነገር ሁሉም ቦታ ነው። እሺ ሰሚት ተባለ እንጂ ዘንድሮ ሰሚት ላይ በዛ ምናምን ሰሚት ሰውላ ሰሚት ስለሆነ ነው እንደዛ የተባለው እንጂ ኢትስ አ ቫይረስ ጋይስ። ሁሉም ቦታ ነው የሚጸባው። ሰውየው ከሰሚት ሄዶ ወይ ሴትዮዋ ከሰሚት ሄዳ ቦሌ ላይ ከቦሌ ያለው ደግሞ ወደ ቡልቡላ ምናምን ቢመጣ እንደዛ ማለት ነው። ቫይረስ እንደዛ ነው የሚስፋፋው። ሰሚት ያለው ተመስገን እኔ ቤት የለኝም የምትለው አላችሁ። ቤት ያለ ሰፈሬ አይመርጥም በሽታው ሰዎች። እና አንድ ሰው እንደዚህ አይነት ቪዲዮ ሲሰራላችሁ ማለት ነው ኮንተንት አተን ወይም ደግሞ እንትን ብለን አይደለም እዚህ ሰዓቴን ገድጄ እናንተ ጋር ቪዲዮ የምሰራው። ነገ እንዳንተ አይነቱ ሰው ነው ባለመጠንቀቅ ባለማለት የአንድ ሴት ህይወትና የሌሎችን ህይወት የሚያበላሽው። አትሊስት ቴንክ ዩ ብሎ ማለፍ ትልቅነት ነው።